ናችሁ? አለውን እግዚአብሔር ተመሰገነን በጣም ደህና ነኝ። እናንተ እንዴት ናችሁ? ስራ፣ ጤና ሁሉ መልካም? እሺ ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ። የዩቲዩብ ቤተሰቦቼ በጣም አድርጌ አመሰግናለሁ፣ ላይክ ኮሜንት ስለምትሰጡኝ ማለት ነው። ዩቲዩብን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉኝ፣ አበረታቱኝ ማለት ነው። ዛሬ ደግሞ የመጣሁት ፕራንክ ላደርግ ፈልጌ ነው ማለት ነው። ማንን ነው ፕራንክ ብታደርጉ ካላችሁ ሲስተርን ፕራንክ ላደርጋት ነው። እስኪ ደውለን ምን እንደምትል እንሰማታለን ማለት ነው። እምላት ምንድነው እኔ እዚሁ ነው እኔ ወደ ሀገር መምጣት እመጣለሁ ምናምን ብያ ነበር። ኮንትራት ስጨርስ ወይም ደግሞ ትንሽ ጨምሬ አንድ አመት ጨምሬ እመጣለሁ ነበር ያልኳት ማለት ነው በዛን ሰሞን እና ፕራንኩን ስላሰብኩኝ ግን እና የምነግርሽ ነገር አለ ምናምን ብያ ነበረ። ምንድነው የምላት እኔ አሁን ወደ ከአረብ ሀገር እንደማልገባ Darling, your smile sets my heart on fire. Oh, I'm glad you understand and ሻልኩ ብለሽኝ አታውቂም ምናምን አለች ማለት ነው። ከዛ ችግር የለውም ቆይ መልሽ ልደውልልሽ አልኳት። ለምን ቮይስ ነበር ቮይስ ስላስቀመጥኩላት ወዲያው ደወለችልኝ እኔ ሳልዘጋጅ ቪዲዮ ምናምን እንደምቀርጽ ማለት ነው። እና እንደዛ ስለሆነ አሁን እስኪ ልደውልላት ምን እንደምትል አላውቅም። በጣም ሮሮ ናት። በጣም ነው የምታሳዝነው። በጣም እኔ የኔ ኩያ ናት። ነገራችን ላይ ጧትና ማታ ነው የተወለድነው። እሷ ጧት እኔ ማታ ነው የተወለድነው ከእህቴ ጋር ማለት ነው። እና በጣም ነው የምወዳት መሰለኝ። በጣም ነው የምወዳት። እስኪ አሁን ልደውልላት። በኢሞ ነው የምደውልላት። ኢሞ ብቻ የምትጠቀመው ሜሴንጀር የላትም ምናምን። በነገራችን ላይ ሰው ቤት ነው የምትሰራው እና እሷን ፕሮሰስ ጀምራለች። ምንድን ነው የሚመጣብኝ ሙዚቃ? ኢሞ ማስታወቂያ ሲያስጠላ እና እስኪ ልደውልላትና ምን እንደምትል ልስማ። አላውቅም። ኧረ ወይኔ ማስታወቂያ እያመጣብኝ ስልኬ አለችው። አስራት የመንትኛ ወይ ሌላ ሰው ላለወልኩ እናንተ የኢሞ ማስታወቂያ የመጣብኝ አቅቶኝ ነው። አጠፋዋለሁ ከሌላ አዲስ ስልክ ነው እና ምን እንደምትል ከዛም ግን ምን ይሰማት ይሆን? እኔ ናት የጠራ ጋይስ የጠራ ነው። አዳምጡ። ጨነቀ ሰው ነው መሰለኝ ስራ ላይ ናት የምትሆነው። ሰው ይሻለ ብያት አዎ አለ ብላኝ ነበር። ስለዚህ ጠርተዋል። ቁርስ እየበሉ ነው ምናምን ብላኝ ነበር። የሰው ቤት ነገር እሺ እስከምትመጣ ድረስ ያወራችኋል። አላየችውም፣ ወጣለች። እሷም ሰው ቤት ነው የምትሰራው። አሁን ግን ፕሮሰስ ጀምራ ወደዚህ ልትመጣ ነው ማለት ነው። እና በጣም ርህሩህ ናት። በጣም ለእህቶቿ ያላት ፍቅር እንዳይመስላችሁ። እኔም በዛ በጣም ነው የምወዳት። አንድ ቀን የተወለድነው ጧትና ማታ ስላችሁ እሷ ጧት እኔ ማታ ነው እና የ12 ሰዓት ልዩነት ነው ያለን። 12 ሰዓት ድረስ አንቺ ምን ትሰሪያለሽ እናትሽ ሆድ ውስጥ ካላችሁኝ የእሱን ደግሞ በቀጣይ እመጣበታለሁ። እሺ ኮሜንት ላይ እንደዛ ብላችሁ ከጠየቃችሁ እመጣበታለሁ። የ12 ሰዓት ልዩነት ነው ያለን። ደወለች። እናቴ ሲስተርን ፎቶ ነው ያደረገችው ፕሮፋይል። ሄሎ ከዛ ተነስቼ ከቦታዬ ወደ ሌላ ደወልሽ። ከዛ መንሳት አለ እና አሁን ስራ ጨረሽ? ገና ነሽ ማለት ብዙም የለኝም አሁን ስራ ግን እሺ። እና እንዴት ነሽ? አላ ስራ ጤና እንዴት ይዞሻል?
አሪፍ ነው እባክሽ። አይዞሽ ወደዚህ እስከምትመጪ እንግዲህ ጥግራራውን ቻዩ። ኧረ ወደዛ በእናትሽ ኧረ እኔ ሲቻለኝ እንጃ በእናትሽ አስፈልጉኝ። አይዞሽ አይዞሽ አይዞሽ። አሁን እዚህ ትመጫለሽ። እዚህ ቢያንስ እንኳን ከአዲስ አበባ ሰው ቤት እኮ ይሻላል እዚህ ብዬ ነው እና እዚህ ይሻል እዚህ ስለሚሻል እዚህ ስትመጪ ደግሞ የተሻለ ህይወት ይኖርሻል ብዬ አስባለሁ። ፈጣሪ ፍቃድ ፈጣሪሽንም ተማጸኝ፣ ጸሎት አድርጊ። እዛ ይሻላል። ጥቅም እዚህ ጥቅም የለም ወይ ምን የለ ዝም ብሎ ፍቃድ እኮ ነው። ስሚ የሆነ ነገር ላማክርሽ ነበር እኔ እና ሙዬ ጋር ደውዬ ልጠይቃቸው ብዬ ነበር፣ ግን ፈራሁኝ። ምንድን ነው እንጃ። ምን መሰለሽ እኔ እዚሁ አረብ ሀገር ማግባት ነበር የምፈልገው እና ማለት ላገባ ነው እዚሁ አረብ ሀገር። ሙዬ እንደዛ ቦላት ደግሞ የምሬን ነው እኮ የምር ሙዬ እንደዚህ ስላት ደግሞ ወይ ትቆጣለች ወይ የሆነ ነገር እንትን ትላለች ትናገረኛለች ብዬ ፈራሁኝና ምን ትያለሽ አንቺ? እዚሁ አግብቼ ቆጠረች አንቺ ትናገርብሽ ነው እሷ መንጫሽን እየቆጠረች አንቺ የምር እዛኮ ተወራ ይቀራት ትለኛለች ባለፈው ነው ደውላ 6 ወር ይቀረሽ ብላኛለች። አሁን ደግሞ 1 ወር እያነሳችላት 5 ወር ትለኛለች። እንግዲህ አሁን ደግሞ ቀጥታ ደውልና እሷ መምጫዬን እየቆጠረ ቀኑን እኔ ደግሞ እዚሁ ላገባ ነው እንዳልላት ፈልጌ ነውና ላንቺ የምነግርሽ እና አንቺ ምን ትያለሽ? እስኪ አንቺ የትነትሽን ምን ትያለሽ? ኧረ በእናትሽ አንቺ ሰርተሽ ነይ እንዴ በስመ አብ። ኧረ እኔ እንጃ ብቻ ኧረ እዛ ነኝ ምንም እንትን አልልሽም። እኔ ኢትዮጵያ መግባት እኮ አልፈልግም። ለዛ ነው እዚሁ አግብቼ መኖር ነው የምፈልገው። ኧረ ይቅርበል እንዴ ለምን ጀመር? በቃ እኔ አልፈልግም ኢትዮጵያ ውስጥ መኖርም አልፈልግም። እዚሁ አግብቼ እዚሁ በቃ እየሰራሁ መኖር ነው የምፈልገው። ባለፈው ራሱ እነግርሻለሁ ብዬ የሆነ በቃ ማለት ስራ ላይም ስለሆንኩኝ ብዙም አይደለሁም እናቷ ቤትም ስለሆንኩኝ ለዛ ነው እንጂ ላማክርሽ ነበረ። እና አንቺ የትነት ምክርሽ የምትይው ነገር ካለ እስኪ እኔ ግን አላውቀውም። ግን እኔ እንጃ ነው እንዴ ማን እንደዚህ ደግሞ ስትጀምር ማለት ነው እዛ ሰርተሽ ነው እንጂ ወደዚህ ማለት እኔ እዛ ለሚለው እኔ እንጃ እንደው ምክርም መስማ ስለሽ አላየሁትም ይሁን አላውቅም እንጂ የዛ ሀገር ነው እኔ እንጃ ምንም እንትን አይለኝም። በእርግጥ ለስራ ምናምን ለስራ ብቻ ነው እንጂ እዚህ እዛ እንዳታገቢ ያልሽ ነው አንቺ? ይወር እንዴ እኔ ራስ ወራ የታገኝሻለሁ በእናትሽ የታገኝሻለሁ ማለት እንዴ? አሁን እኮ አድገናል እኮ በየቦታችን እኮ መኖር ያለብን ሰርግ ምናምን ሲኖር ምን ተራራ ኧረ ይቀር ይበልሽ ኧረ እንዴ ለምን ኧረ እና እንደ ድሮ አንድ ላይ እንድንሆን ነው የምትፈልጊው እንዴ? ካሁን በኋላ ሰርተን ከዛ ተገናኝተን ከዛ አንድ ላይ መኖር የምረች ነው እንዳታፈሽ አላስበው ልደልተው። ግን ልጁን እኔ በጣም ነው የማፈቅረው። ልጁን እኔ በጣም ነው የማፈቅረው። እዛ ነው ያለው። እዚሁ ነው ያለውና እሱ ወደ ሀገር መግባት አይፈልግም። እዚሁ አግብቶ መኖር ነው ወልዶ ምናምን መኖር ነው የሚፈልገው። ማረኝ እዚሁ ነው እሱ አግብቶ መኖር ነው የሚፈልገው። ኢትዮጵያዊ ነው ዜግነቱ፣ ግን እዚሁ ነው አግብቶ መኖር የሚፈልገው። እዚሁ ሳውዲ ማለት ነው። ካልገባ አይ አልገባም እስካለ ምን ልወስን እና ሁሌም እዛው ልትኖሩ ባይሆን እዚህም አቅም ካላችሁ እዚህም ቤት ሰርታችሁ ከዛ እዚህም ትመጣላችሁ ከዛም መኖር ወይ እንጂ አጠቃላይ ዛሬ በስማማች እንዴ ቅርባል እንዴ ይናፍቃል ሁሉ ነገር። እውነት ነው ይናፍቃል። ግን እስኪ እንግዲህ ተጠይቀውና ኧረ ጠይቂው እንዴ እሺ ጠይቄ መልሱን እነግርሻለሁ ወይም ደግሞ አንቺ ታወሪዋለሽ። ለሞዬ ግን አታማራኝ ተናተ ለሞዬ ልንገራት